ደግሜ እንደምለው መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ ቅዱሱ የእግዚአብሔር ቃል ስለ ኢየሱስ ነው የሚያወራው። ከዘፍጥረት እስከ ራእይ ድረስ ስለ ኢየሱስ፣ ስለ አንቺና እኔ፣ ስለ ጠላታችን። ስለማን? ስለ ኢየሱስ፣ ስለ እኛ፣ ስለ ጠላታችን። ከዘፍጥረት እስከ ራእይ። ታዲያ እንዴት አድርገን ነው ጌታችን ትዝ ይላችሁ እንደሆነ ኤማውስ መንገደኞች አይ ኢየሱስ እንደዚህ ያድነናል ብለን እስራኤልን ያድናል ይታደጋል ብለን ነበር፣ አሁን ግን ይኸው ተገደለ ብለው ያወሩታል ጌታ። ጌታ ደግሞ ከሙታን ተነስቶ ከእነሱ ጋር አብሮ ይሄዳል። ስለዚህ ሲጠይቃቸው በቃ ተስፋ ቆርጠው እንቅልፍ እያላቸው ጌታ መግለጥ ጀመረ። ከዘፍጥረት ከሙሴ ጀምሮ ይላል በነቢያት በሕግ እና በልዩ ልዩ መጽሐፍት እያብራራላቸው መጣ። ስለዚህ ስለ ኢየሱስ ከሙሴ ጀምሮ ማለት ከእግዚአብሔር ቃል ከዛ ጀምሮ ነው የክርስቶስ ማዳን የክርስቶስ የዘላለም ሕይወት ሲነገር የኖረው። መጽሐፍ ቅዱሳችን ሙሉ መጽሐፍ ነው። መጽሐፍ ቅዱሳችን አስገራሚ መጽሐፍ ነው። መጽሐፍ ቅዱሳችን አስደናቂ መጽሐፍ ነው። መጽሐፍ ቅዱሳችን የሚለውጥ፣ የሚያድን፣ የሚቀይር፣ ልቦናን የሚያበራ የእውነት መጽሐፍ ነው። ስለዚህ የኔም ጥረት የኔም ፍላጎት ወደ እግዚአብሔር እንድትመለሱና መጽሐፍ ቅዱስን እንዴት አድርገን እናጥናው፣ እንዴት አድርገን እንየው፣ እንዴት አድርገን እንረዳው። በብሉይ ኪዳን እንዴት አድርገን ነው የምናየው? ኢየሱስ የት ላይ አለ? እኛስ የት ላይ አለን? ስለ እኛ በብሉይ ኪዳን ተጽፏል። አዎን ድብን ብሎ ነው የተጻፈው። በብሉይ ኪዳን ስለ አንቺና እኔ ድብን ብሎ ነው የተጻፈው። ስለ እኛ እግዚአብሔር አሕዛብን ሁሉ እንደሚያድን እግዚአብሔር እንዲያውም እኮ ትዝ ይላችሁ እንደሆነ አንዱ ምን አለ ከእንትን አካፈልኩትና አንድ የቤተ ክርስቲያን መሪ ነው። የቤተ ክርስቲያን ከመሪዎች መካከል አንዱ ነው እና ወደ እንትን ስንመጣ መንገድ ላይ አብራራሁለት እና ኢሳያስ 4ን አውጥቼ እንትን አልኩት። ኢሳያስ 4 በዛን ቀን 7 ሴቶች የገዛ እንጀራችንን እንበላለን፣ የገዛ ልብሳችንም እንለብሳለን፣ ስምህ ብቻ በእኛ ላይ ይጠራ፣ መሰደባችን አርቅ ብለው አንዱን ወንድ ይይዙታል የሚል ጥያቄ ያቀረብኩለትና ምንድን ነው ይሄ ነገር ምንድን ነው? አይታወቅም አለ። አይታወቅም የሆኑ በድሮ የሆነ ነገር ነው። እኛ አይታወቅም። ይሄ ነው ይታወቃል እንጂ ለምን አይታወቅም? እና ከዛ ይሄ ስለ አብያተ ክርስቲያናት ስለኛ ነው። ዋው እንደዛ ነው ይመስላል። ግን ቸርች ባትቀበለውስ? ትምህርቱ ስህተት ነው ብትልስ? ይሄ ነገር ስህተት ነው ቢሆን ስህተት ነው እና ቸርች እኔም እንትን ማለት ምን ማስተማር እንዳለብኝ እንትን ማለት አለባት ማለት ነው። ስለዚህ ሰው የተለያየ መረዳት አለው። ፓስተር ሆኖ የማይረዳው ነገር አለ። መምህር ሆኖ ብዙ የሚረዳው ነገር አለ። ፓስተር ምክንያቱም ምንድነው የበላይ ሆኖ እንትኑን ማለት ነው። ደግሞ በዛ ስራ ላይ ደግሞ የጠለቀና የእግዚአብሔርን ቃል ለመረዳት እንትን ያለ መሆን አለበት። አለበለዛ ግን እኔ እንደዛ ታዲያ ምን ከቸርች ባትቀበለውስ አልኩት።
ይሄማ እኮ ልክ ገብቶኛል። ሰባቱ ለምሳሌ በዛን ቀን 7 ሴቶች የገዛ እንጀራችን እንበላለን፣ የገዛ ልብሳችን እንለብሳለን። እንዲያውም ዕብራይስጡ እንትን ይለዋል። ዕብራይስጡ ሆሆሆሆሆሆ በደንብ እንትን ያደርገዋል። አምጣልኝ አንተ ዕብራይስጡን። ምን የሆነ ነው እባክህ? ኧረ እባክህ ተው እንዴ! 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 አምጣልኝ ዕብራይስጡን። ዕብራይስጡ ምንድነው? ጠንከር ስለሚል ነው። ሂብሩ ኦሪጂናሉ ምን ስለሚል ነው? ጠንከር ስለሚል ነው። እንደዚህ የሚል እናየዋለን። እግዚአብሔር ስሙ ይባረክ። በተለይ አይሁዶች የሆናችሁ አይሁድ የሆንሽ ተከታታይ ይግባሽ። ዝም ብላችሁ የመጣችሁ ውስጥ እንትን አትበሉ፣ ይግባችሁ። ይሄ የእናንተ መጽሐፍ ነው። በሕዝቁ ሸባናሽም 7 ሴቶች ሕዝቁ አድርጎ ይዙታል። ሆልድ ያደርጉታል፣ ይዙታል። አንዱን ወንድ ነው። በኢሼሃድ አንዱን ሰው በሕዝቁ ሸባናሽም በኢሼሃድ አንዱን ወንድ ግጥም አድርገው ይዙታል። 7ቱ ሴቶች ለሞር እንዲህ ሲሉ ላህሜኑ ኖኸል ምግባችን እንበላለን፣ በሲምላቴኑ ንልባሽ ልብሳችን የራሳችን እንለብሳለን። የራሳችን ምግብ፣ የራሳችን ልብስ፣ የራሳችን አለን። የራሳችን ምግብ አለን፣ የራሳችን ልብስ አለን። እንዴት ነው? ሌሞር እንዲህ ሲሉ ላህሜኑ ኖኸል በሲምላቴኑ ንልባሽ እንለብሳለን። ራክ ብቻ ምን ይሁን? ራክ ይካሬ ሽምኻ አሌኑ ስምህ ብቻ በእኛ ላይ ይጠራ። ራክ ብቻ ስምህ ብቻ በእኛ ላይ ይጠራ። ኤሶፍ ሄርፓቴኑ ነውራችን ሁሉ ጠርገህ አስወግድልን ይላሉ 7ቱ ሴቶች አንዱን ወንድ በዛን ጊዜ ሲል ኢሳይያስ ስለኛ የተናገረው ስለ አብያተ ክርስቲያናት። እነዛ 7ቱ ቤተ ክርስቲያናቶች ትዝ ይላችኋል። ክርስቶስን ልበሱ ነው የተባለ። ጌታ ኢየሱስ ክርስቶስን ልበስ ነው የተባለ። የራስህን ድሪቶ ደርተህ እኔ የኢየሱስ ስም ብቻ ነው የሚያስፈልገኝ። ጴንጤም እንደዛ ነው አሁን ሆኖ ያለው። ጌታ ይክበር፣ ጌታ ይባረክ። ኖ ከዛ የበለጠ ነው። ክብር በመኖርህ ነው። ክብር ለሱ በምታረገው ክብር ነው። ክብር ለቃሉ ለምሰጠው ዋጋ ነው። ለእግዚአብሔር መኖርህ ወይም መኖርሽ ወይም መኖሬ የሚለካው። ስለዚህ እነዚህ ምን አሉ እና ምን አለ? ኦኬ እንደዚህ አሉ። ልበሱ የተባልነው ማንን ነው? ኢየሱስ ክርስቶስን። Yeah, I speak English, my friend. This is Amharic language. If you want to hear in English, you can join me with another channel, which is called the Children of Light Ministry. Search it in Google, and you'll find the Children of Light Ministry. Yeah, I speak English too. But this is a Amharic channel. I'm sorry. I'm teaching about the Bible, about the Word of God. እና በዩቱብ መጥቶ ነው አንድ እንግሊዘኛ የሚናገር ሰው ለምን በእንግሊዘኛ አታቀርብም እያለኝ ነው። ከእናንተ ጋር ነው ያለው፣ ባለሁበት በቋንቋው ነው፣ አላደባልቀውም ብዬ ነው። እንደዚህ ነው የሚለው in that day 7 women shall take hold on one man. 7 ሴቶች አንዱን ወንድ ይይዙታል።
take hold of one man, saying, we'll eat our own bread. የራሳችን ዳቦ እንበላለን። And wear our own apparel. የራሳችን ልብስ እንለብሳለን። Only let us be called by thy name. በስምህ እንጠራ። በስምህ እንጠራ። የኢየሱስ ተብለን ክርስቲያኖች ተብለን እንጠራ። ዋው! እና ግን ምንድነው የተባልነው? ክርስቶስን ልበሱ፣ ከሰማይ የወረደውን የሕያው እንጀራ ብሉ። ክርስቶስን ብሉ፣ ክርስቶስን ልበሱ ነው የተባልነው። በቤተ ክርስቲያንም ምትለብስ የሚገባት ኢየሱስን ነው። በግላችንም ምንለብስ የምንገባው ኢየሱስን ነው። በቤተ ክርስቲያን መብላት መመገብ የሚገባት የሕይወት እንጀራ የሆነውን ኢየሱስን ነው። በግላችንም መመገብ መብላት የሚገባን የሕይወት እንጀራ የሆነውን የእግዚአብሔርን ልጅ ኢየሱስን ነው። የራሴ ልብስ ካልክ ግን ኢየሱስ እዛው ልበስ፣ እዛው ድሪቶን እዛው ደርት ነው የሚል። ያንተን ድሪቶ እዛው ደርችና እዛው እንትን በይ፣ ከኔ እድል ፈንታ የለሽም ነው የሚለው። እነዚህ አሳዛኞች ነው። ኢሳይያስ እኮ ስለ አይሁዶች ብቻ አይደለም የተናገረው፣ ስለ እኛም በሚመጣው በእኛም ምን እንደሚሆን ነው። በዛን ቀን የእግዚአብሔር ቁጥቋጥ ለጌጥና ለክብር ይሆናል። ያነ ወንድ ያለው ይሄ ነው። የእግዚአብሔር ቁጥቋጥ ይሄ ወንድ ነው። የእግዚአብሔር ቁጥቋጥ ብዙ ቦታ ላይ የምናገኘው ጌታችን መድኃኒታችን ተስፋችን ኢየሱስ ክርስቶስ ነው። ለጌጥና ለክብር ይሆናል። ከእስራኤል ወገን ላመለጡ ሰዎችም የምድሪቱ ፍሬ ለትምክህትና ለውበት ይሆናል። ከእስራኤል አምልጥ። እስራኤል በሃይማኖት ያሳዝናል። ከእስራኤል ያመለጡ ከእስራኤል እዛ የሚያመልጡ አሉ። ከእስራቱ የሚያመልጡ አሉ። ከሃይማኖት ከራባዮች እንትን ከሚሉት ካባላዎች ከነዚህ ካባላ ምናምን እያለ የሚዘባርቀው የሚያመልጡ አሉ። እኛም ራሳችን ከእንደዚህ ወግና ስርዓት ከከንቱ ነገር ወጥተን ያመለጥነውን እግዚአብሔር ለክብሩ ያደርገናል። እግዚአብሔር በዛን ቀን የእግዚአብሔር ቁጥቋጥ ለጌጥና ለክብር ይሆናል። ከእስራኤል ወገን ላመለጡ ሰዎች የምድሪቱ ፍሬ ለትምክህትና ለውበት ይሆናል። ላመለጡት ጌታም የጽዮንን ቆነጃጅት እድፍ ባጠበ ጊዜ የኢየሩሳሌምንም ደም በፍርድ መንፈስና በሚያቃጥል መንፈስ ከመካከሏ ባነጻ ጊዜ በጽዮን የቀረ በኢየሩሳሌም የተረፈ በእግዚአብሔር ለሕይወት የተጻፈ ሁሉ ቅዱስ ይባላል። ሃሌሉያ ሃሌሉያ ሃሌሉያ። የእስራኤል አምላክ እንደዚህ ነው። ምንድነው ቲክቶክ ግን አንድም እኮ አይከተለው። አንድ ሰው ወይ ሁለት ሰው ይመጣል ይሄዳል። ስክሮል ነብይ ነኝ ነብይ ቅባት አለኝ ነብይ ነኝ እዚህ ውስጥ ቅባት አለኝ እዚህ ቅባት አለኝ እኔ ነብይ ነኝ ነብይ ነኝ እዚህ ውስጥ እንትን ብትሉ ደውሉልኝና እዚች ከፍዬ እንትን አለኝ የሰማይ ቅባት አለኝ እግዚአብሔር እንትን ያለኝ ቅባት አለኝ እዚህ ውስጥ አለ። በጣም ቤታችሁን ልብትናችሁን የሚያደርግ እንደዚህ አይነት ብል አሁን ቻናሌ በሙሉ ጠቅላላ መጥቶ ይሞላ ነበር። ለምንድን ነው? መተተኛ ህዝብ ስለሆነ። መተተኛ ጠንቋይ ህዝብ የሚገለበጥ ህዝብ ነው። የእግዚአብሔርን ቃል መስማት አይፈልግም፣ ማወቅ አይፈልግም። ዝም ብሎ ከሌ የናይጄሪያ ዘይት እየመጣ ይገዛል። የናይጄሪያ ውሃ ይቀዳል። ኢትዮጵያ ስንት ጠበል አለ? የገብርኤል ጠበል፣ የምናምን ጠበል፣ የከሌ ጠበል፣ የማርያም ጠበል፣ የልደታ ጠበል ውሃ ወንዙ ሂደ ንጹህ ያውም ያፈለፈለ ውሃ ያለው በኦርቶዶክስ ማለት ነው። የከሌ ጠበል 3 ቀን ይወስዳል። የከሌ ጠበል 2 ቀን ይወስዳል። ከሌ እዚህ ላይ የወጣ ጉድጓድ ጠበል እዛ ደማ ማትጠመቅ የናይጄሪያን ጠበል የናይጄሪያን ውሃ እንትን ከምትል የነ ቡሽሪን
ያው ነው። ዘወር አሉ፣ አልሸሹም። አይ ለምንድነው በድፍረት የምትናገረው? ለምንድነው? እንደው ቅልስልስ አትልም እንዴ ወንድማችን? ቅልስልስ አድርገህ እንዲያው 2 ሰዎች ከሰሙኝ በቂዬ ነው። 3 ሰዎች ከሰሙኝ ዋው! 4 ከሰማኝ አንድም ባይሰማስ? አ ጌታ ሆይ ስራዬን ሰርቻለሁ። እነሆ ባሪያህ ስራዬን ሰርቻለሁ፣ የተላኩበትን ተናግሬአለሁ። ሰሚ ጆሮ ያለው ከሆነ ይስማ፣ አልሰማም ካለ ይተወው። ሰው ዲስ ኢዝ ኢት። ይሄ ነው። ይህን እናረጋለን፣ ይህን እናውጃለን። ስለዚህ ምንድን ነው እያየን? ቃሉን እየፈተሽን ነው ያለን። ኢሳይያስ ስለኛ የተናገረውን እየፈተሽን በዛ ውስጥ ጌታ እንዳለ አይደል? ጌታ አለ። አዎ፣ ቁጥቋጥ ለጌጥ የሚሆን ለክብር የሚሆን የእግዚአብሔር ቁጥቋጥ አንድ ሰው ወንድ ሰው መሰደባችን ምናምን እያሉ እንትን የሚሉት ስም ሃይማኖተኞች ስም የሚፈልጉ የክርስቶስን ስም ብቻ የሚፈልጉ 7 ሴቶች አሉ። ጌታ እነዛን 7ቱ የአዲስ ኪዳን ይህን ነው ኢሳይያስ እኮ ስለ እነሱ ነው የሚናገር። 7ቱን አስጠነቀቃቸው። ተጠንቀቁ፣ መብራትህን ወስዳለሁ አለ። መጨረሻ ወሰደው፣ ከ7ቱም ወሰደው። አያሳዝንም? የታሉ ከ7ቱ አንድ ቤተ ክርስቲያን የታል? እንዲያውም የአላህ እንትን ወረሳቸው። የአላህ መስገጃ ሆኑ። የአላህ መክበሪያ የሙስሊም መስገጃ ሆኑ። ቱርክ ሀገር የሚገኙት 7ቱ አብያተ ክርስቲያኖች። ስለዚህ እኛ ልንማርና ልንፈራው ይገባል። ስሙኝ ነው የሚለው ጌታ፣ አድምጡኝ ነው የሚለው። ወደ እኔ ኑ ከእኔ ተማሩ፣ እኔ የዋህ በልቤ ትሑት ነኝና ነው የሚለው ጌታ። ስለዚህ ይህንን ነው የምናውጀው። ይሄ ያልጣመው ቸርች ካለ የራሱ ጉዳይ ነው። ይሄ ያልጣመው መምን ካለ የራሱ ጉዳይ ነው። ይሄ ያልጣመው ፓስተር ካለ የራሱ ጉዳይ ነው። መጽሐፉ የሚለውን ግን እኛ ፈልገን ማጥናት አለ። ኧረ ያኮ ብሉይ ኪዳን ነው። ኧረ ብሉይ ኪዳን እኮ ለእስራኤሎች ነው። ይሄ ለእስራኤሎች ነው። ይሄ ለእስራኤሎች ነው። ለእስራኤሎች ነው። ኦኬ፣ ስትፈልግ ግን መርጠህ ትሄዳለህ እኮ። ኢሳይያስ ላይ 7 ላይ እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች። ያስ የእስራኤል አይደል? ምን ብለህ ታነበዋለህ? ምን ብለህ ታነበዋለህ? ሰልክ እንደ ሙስሊሙ ምን ይላል? ይህ መጽሐፍ ቅዱስ በሙሉ ተበላሽቷል፣ አንድም የሚጠቅም የለውም፣ ተበላሽቷል። ነገር ግን መሐልዬ ማህማዲም ይላለ። ኦ መሐመድ በመጽሐፍ ቅዱስ ውስጥ የት? በኦሪጂናሉ አለማን ነው? አህመድ ዲዳት ከመሞቱ በፊት ተዋርዶ ከመጥፋቱ በፊት መጽሐፍ ቅዱስን ብጥልጥሉን ያወጣ ሰው ቢኖር እሱ ነው። ብለዛም ደግሞ እግዚአብሔር መጨረሻ ላይ ቅጣትን ሰጠው። ይሄ የፖርኖግራፊክ መጽሐፍ ነው። ይሄ የእንትን ምናምን ይህን ነው መጽሐፍ ቅዱስ የምትለው? ይሄ ምን ቅድስና አለው? ይሄ ወዲያ ወርውርልኝ። ይሄ ምን ቅድስና አለው አለ። ከዛ በኋላ ማህማዲን የሚለውን ካገኘ በኋላ የሚገርማችሁ በኦሪጂናሉ በዕብራይስጥ መሐልዬ ላይ ጽፈው እንዳስቀመጡት አይሁዶች እስከ ዛሬ ድረስ እንደጠበቁት ተጠብቆ እንደኖረው አልተበረዘም፣ አልተሰለዘም። እዛ ላይ ማህማዲም ይላል። መሐመድ ማለት ነው። አይ ትልቁ ዳቦ ሊጥ ሆናሉ። መጀመሪያ ተበላሽቷል አልክ። አሁን ደግሞ ነብዩ ታለ እንደዚህ ሙስሊሙ እንደዚህ ይመርጣል። እኛ ስንምረጥን እንደነሱ ወገኖች፣ እኛ ስንምረጥን ነው
አናደርግም። ከእኛ ይራቅ በፍጹም። ይልቅስ እኛ ኢየሱስን እያየን ከእርሱ እየተማርን ቃሉን እየመረመርን በሙሉ ልናጠና ይገባል። ስለዚህ ብሉይ ኪዳን የኛ ነው፣ አዲስ ኪዳን የኛ ነው። መጽሐፍ ቅዱስ አንድ መጽሐፍ ነው። ሁሉ የኛ ነው። ሁሉን እያነበብን እያጠናን እየፈለግን እየፈተሽን ሁሌ ወደ እግዚአብሔር ልንቀርብ ሁሌ የእግዚአብሔርን መገለጥ ልንፈልግ ልናጠና ይገባል እንጂ ይሄ ከፋፍለን እንትን የምንለው አይደለም ማለት ነው። ይሄ እንደዛ ለማለት ነው። ስለዚህ ጌታ የጽዮንን ቆነጃጅት እድፍ ባጠበ ጊዜ የት ላይ ነው ያጠበው? ሰላም 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 ወገኔ እንደምን አለ? ጌታ የጽዮን ቆነጃጅትን እድፍ የት ነው ያጠበው? ጥያቄ ለምትመለከቱ የት ላይ ነው? የእግዚአብሔር ልጅ ኢየሱስ ወይም ጌታ ነው የሚለው አዶናይ ነው ያላለውን እንዳልል ወደ ዕብራይስጡ ልሂድና እንትን እላለሁ። ኦኬ ኦኬ אם רחץ אדוני את ציון, את צואת በኖት ጽዮን የጽዮንን ቆነጃጅት ማን አዶናይ ባጠበ ጊዜ አዶናይ ሲያጥብ የት ላይ ነው ያጠበ? የት ላይ ነው? ኢየሱስ መስቀሉ ላይ ነው ያጠበ። የጽዮን ቆነጃጅት ኃጢአታቸው ይቅር ተብሎላቸዋል። የሚያምኑ ማለት ነው፣ የተቀበሉ ማንም አይደለም፣ ማንም አይሁድ አይደለም። ጌታ እግዚአብሔር ምንድን ነው? אם רחץ אדוני את צואת ርኩሰት בנות ציון የጽዮን ቆነጃጅት ואת דמי ירושלים የኢየሩሳሌምን ደም የኢየሩሳሌምን ደም ባነጻ በቀደሰ ባለ ጊዜ ያ መስቀሉ ላይ ነው የተሰራ። ይህ ስራ የተሰራው መስቀሉ ላይ ነው። ስለዚህ መጽሐፉ በሙሉ ስለ እናንተና እኔ ነው። መጽሐፍን እንማር። ክርስቲያን መሆን ከፈለጋችሁ ተማሩ። መባል አይደለም፣ መባልማ ነን። ግን እውነተኛ ክርስቲያን መሆን የሚፈልግ እውነተኛው ቃሉ ነው የሚማር። ነቢያት እያለ መተተኞችና እንትኖችን አይፈልግም። የሳለ ጆሮ አለው። ከማን? ከጌታው ሊሰማ። ምክንያቱም በጎቼ ድምፄን ይሰማሉ እንዳለ ድምፁን ለመስማት የተዘጋጁ ይሆናሉ። ታዲያ አንቺስ፣ እናንተስ፣ እኔስ ምን ይሆን? ምን ይዋጠን? ሀቢቢ ምን ይዋጠን? ያ ምን ይዋጠን? ኧረ ንገሪኝ እባክሽ። እንዴ ምን ይዋጠን? ምን ይሻለን ነው? ኢየሱስ ጌታ ነው። ሀቢቢ እንትን ስል መጣልኝ። ይኸው ወደ ሙስሊሞችም ስላላችሁ ለሙስሊሞች፣ ለአይሁዱ ስል ቆይቻለሁ። ለሙስሊሙ ደግሞ አሁን እንትን እላለሁ። ስለዚህ ለሙስሊሙ ለኦንሊ ጂሰስ፣ ለመተተኛው ለኦንሊ ጂሰስ፣ ለሐሰተኛው ለጆሆቫ ዊትነስ፣ ለሁሉም አለ። ለሁሉም የሆን ትምህርት አለ። ለሁሉም፣ ለሙስሊሙ ግራ ለተጋባው፣ ባላህ መንፈስ ለተደናበረው ለሙስሊሙ፣
ለተደናቆረው ለኦንሊ ጂሰስ ለአይሁድ እንትንም ለአይሁዱ ለሁሉም አለ። ለምንድን ነው ያለን? ምክንያቱም ምክንያቱም ጌታችን መድኃኒታችን ቃሉ ስለሚል ቃሉን ነው የምንሰጣችሁ። ቃሉ ነው። ቃሉ ለሁሉም ይላል ይላል። ከማን ይሄ አረበኛ መጽሐፍ ቅዱስ እንዲያው አረበኛ 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 ስማ ለአንተ ደግሞ ይኸውልህ ዛሬ አሜሪካን ሀገር ብዙዎችን ላይቭ አድርገዋል። አላሁ አክበር እያሉ አድርገዋል። ስለዚህ እንትን እንበል እንስማ መጽሐፉን ከየሱዋ አልመሲህ ኢየሱስ ክርስቶስ ሁ ረብል አርባብ ምልኩል ምሉክ የነገስታት ንጉሥ የጌቶች ጌታ የሆነው ይናገራል። ቃላ የሱዋ አልመሲህ ረቡል አርባብ ረብ العالمين وأما أنا فأقول لكم أحبوا أعداءكم باركوا لاعنيكم أحسنوا إلى مبغضيكم وصلوا لأجل الذين يسيئون إليكم ويطردونكم آمين. وأما أنا فأقول لكم أحبوا أعداءكم باركوا لاعنيكم أحسنوا إلى مبغضيكم وصلوا لأجل الذين يسيئون إليكم ويطردونكم آمين. آمين. وأما أنا فأقول لكم حبوا أعداءكم باركوا لاعنيكم أحسنوا إلى مبغضيكم آمين. وصلوا لأجل الذين يسيئون إليكم ويطردونكم. አያችሁ فأقول لكم أحبوا أعداءكم باركوا لاعنيكم أحسنوا إلى مبغضيكم وصلوا لأجل الذين يسيئون إليكم ويطردونكم. آمين. ኢየሱስ ነው ይሄ ያለው በማቴዎስ ወንጌል 5:44 ላይ እንደዚህ ይለናል። እኔ ግን እላችኋለሁ ላቭ ዩር ኤነሚ ጠላቶቻችሁን ውደዱ። ፕራይ ፎር ዞዝ ሁ ፐርሲኩዌት ዩ ስለሚያሳድዷችሁ ስለ እነሱ ጸልዩላቸው። ጠላቶቻችሁን ውደዱ፣ ለሚያሳድዷችሁ ጸልዩ። ጠላቶቻችሁን ውደዷቸው፣ ጠላቶቻችሁን ውደዷቸው። ለሚያሳድዷችሁ ጸልዩ። I say to you, love your enemy and pray. ጸልዩላቸው ነው የሚለን እግዚአብሔር። የሚያሳድዷችሁን ሁሉ ጸልዩላቸው። ይሄ የጌታ የኢየሱስ ክርስቶስ አስደናቂ አስገራሚ ትምህርት ነው። ይሄ ጌታችን ኢየሱስ ክርስቶስ የሚናገረው የተናገረው የተጻፈልን የተሰጠን የሕይወት መጽሐፍ ነው። ይኸው አሁቡ አዳአኩም ጠላቶቻችሁን ባሬኩ ለአይንኩም ለጠላቶቻችሁ እንትን በሏቸው፣ ብሌስ አድርጓቸው። ብሌስ ምንድን ነው? አስገብቼ የለ እንደ ማን ነው ሲቀበለው ይሄዳል። እሳ ተቀበልኩት ነበረ ፎል አረገ። ሄሎ ሰላም ሰላም፣ እንዴት ነው? እግዚአብሔር ይመስገን። እንደምን አለ? ደህና ነው? እግዚአብሔር ይመስገን። ሁሉ ሰላም ሰላም ነው፣ ሰላም ነው። ከኔ ጋር ሰላም ነው። ጌታ ይባረክ። አንተስ እንዴት ነው? እናንተስ? እግዚአብሔር ይመስገን ሰላም ነኝ። አሜን። ከየት እምነት ነው? እኔ የሐሰተኛው ክርስቶስ አይደለሁም። እንዲህ የሐሰተኛው ክርስቶስ ምስክር አይደለሁም። ትንሽ አብራራው ሲል ለእንትን ለሚሉ
ሐሰተኛ በማቴዎስ ወንጌል 7:24 ላይ ጻፈው ሐሰተኛ ክርስቶሳውያን፣ ሐሰተኛ ነቢያት፣ ሐሰተኛ ምን በስሙ የመጡ ሁሉ እኔ ክርስቶስ ነኝ ብሎም የሚመጡ እንዳሉ እና ሐሰተኛ ክርስቶሳውያን እንዳሉ ስላለ እኔ የሐሰተኛው ክርስቶስ አድናቂም ተከታይም ምስክርም አይደለሁም ነው። ኦኬ፣ ጥሩ ነው፣ ጥሩ ነው፣ በጣም ጥሩ። እግዚአብሔር እኔ በጣም ደህና ነኝ፣ እግዚአብሔር ይባረክ። ያው ከእግዚአብሔር ቃል እየተከፋፈልን ነው። ከእግዚአብሔር ቃል ያው ተማሪም ነኝ። ያው የተማርኩትን አካፍላለሁ ማለት ነው። በእግዚአብሔር ቃል ያለውን በብሉይ ኪዳን ስለ ኢየሱስ የሚናገረውን ስለ እኛ የሚናገረውን በአዲስ ኪዳን ብሉይ ኪዳን አንድ መጽሐፍ መሆኑን እና በዛ ላይ ነው። ለምን 80 አሐዱን አላነብም? ብሉይ ኪዳን ስንት ነው? ስንት ኪዳንንም አነባለሁ ነው? ታና ክርስቶስ መወለዱን ነቢያት ምስክርነትን የነቢያት ትንቢትን ሳነብ ነበር ስላሉኝ ነው። እንደ 80 አሐዱን ያነባሉ ወይ ነው? 80 አሐድ አይደለም ታዲያ ስንት ነው? 66 ነው። ያ 66 ነው። ይወጣ አይደለም ነቢያትን ሊሰራ መጥቶም ልፈጽም እንጂ ይላል። እሺ፣ እና የትኛውን ህግ ነው? ምንድን ነው? Why is this? Okay. ምንድን ነው? ቲስ የሆነ ይሄ ቲክቶክ መሀል ላይ አድ ያመጣል። ምንድን ነው የዞረበት ነው? ጂሰስ ጌም የሚጫወቱ ሰዎች እየላኩሉት ነው። ምን እንደሆነ that's bad። ምን ፕሮግራም ሰዎች ነው ራሱ ፕላትፎርሙም እንትን ያለ ነው እንጂ ግራ የተጋባ ነው። Okay. Okay. Yeah, I found out. እና ምንድነው ልታወጣ? ያ ተስተካክሏል። እና ምንድነው ልታወጣ የነበረው? እኔ የት ነው ህብረቱ? ይቅርታና ወንጌላዊ ነኝ። ወንጌል ሰባኪ አስተማሪ። አብዛኛው ወንጌላዊ ነው፣ ግን ህብረት የሚያደርጉት እኔ ለረጅም ጊዜ ፕሮቴስታንት 92 አጥቢያ ሙሉ ወንጌል ነበረ ህብረቴ። የእርስ ቤት ነው። ማነ በቻይና ጽሁፍ ስለሆነ ነው ያላስገባው። አም ሶሪ። ምክንያቱም ቻይና ቻይና ስለሚጽፍ ምን አላወቅኩም። እኔ ምንድነው ባከር አስገባኝ ይላል። ምክንያቱም ስሙ በቻይና ነው እንትን ያለው እና ስለዚህ ነው አላውቀውም። ነው ስማ ጥያቄ ያለው ያ ሪፖስት ማድረግ ትችላለህ። እኔ ያደግኩት በሙሉ ወንጌል ነው። ጎንደር ሙሉ ወንጌል ቤተክርስቲያን ነው ያደግኩት። ያ ጎንደሬ ነኝ። እርሶ በስመ አብ ይገርማል። አልጠበቅኩትም ነበር። ይገርማል። እግዚአብሔር ጠራን ካለንበት። ለምኑ ነው የወደቀው?
ቆረጥ የእኛ ዛፍ ወደቀልን አለ። መጽሐፍ ምን ይላል መሰለህ? መጽሐፈ ኢዮብ ላይ አሳሰብከኝ አንድ ነገር። የተቆረጠልን ዛፍ ኢዮብ እንደዚህ ይለናል። ኢዮብ 14:7 መሰለኝ ባልሳሳት። ያ የመጀመሪያ ያው ጎንደር ከተማው መሀል ከተማ ከፒያሳ ከፍ ብሎ ኖ እኔ ከዚህ ከአሜሪካን ሀገር ከመጣሁ እንኳን ሀያ ምናምን አመት ሆኖኛል። ቅርብ ጊዜ ማለት ነበር። ሞስት ወደ 40 አመት ምናምን ይሆነዋል። ረጅም ጊዜ እኔ ያለም ሰዓት እዛ መሀል ከተማ እንትን ያለ ብዬ አላስብም ነበር። ግን ሁለት ነበሩ። ሁለት ቤተክርስቲያኖች ነበሩ። የትምህርት ፋሲለደስ ትምህርት ቤቱ አጠገብ የመካነ ኢየሱስ የሚባል አለ። እዛው ትምህርት ቤቱ ጎን ከዛ ደግሞ የኛ የሙሉ ወንጌል ቤተክርስቲያን ነበረች። ጊዜ ናቸው ካቶሊክ ምናምን ጋር ተያይዞ የነበረው ወይስ ላይክ ነው? አንድ አይሁዶች ነበሩ። አሁን ኢየሩሳሌም ቤተ እስራኤላውያን እነሱ በጌታ የሚያምኑ ነበሩ። እነሱና ኤርትራ የመጣ ኢትዮጵያዊ ነው። አንድ ጋሸ ሚካኤል የሚባል ሽማግሌ እሳቸው ናቸው። እነሱ ነው እንትን ያስተማሩን ወደ ጌታም በጣም ያቀረቡንና ድሮ ማለት ነው በጌታ ልጅ እያለሁ ላይክ በዛ ሰዓት እንዲህ አይነት እንትን አለ ብዬ አላስብም ነበር። ይገርማል። ብቻ እርሱ አሁን የአሜሪካ 20 አመት ነው የቆዩት። 2003 ነው የመጣው። ስለዚህ 23 አመት ማለት ነው። ያ በቡሽ ጊዜ ነው የመጣው። ጆርጅ ቡሽ ያኔ እንደዛ ነበር። ብዙ የጎንደር እንትን የመጣው በሱዳን ነው። ያ በሱዳን ሀገር እኔም ሱዳን ሀገር ነበርኩ። አረበኛ እንትን የምለው ለዛ ነው። አሁን አረበኛስ ይሄንን አሁን ይሄንን በማቴዎስ ወንጌል لكم احبوا أعداءكم باركوا لاعنيكم أحسنوا إلى مبغضيكم وصلوا لأجل الذين يسيئون إليكم ويطردونكم ከዚህ ነው ሙስሊሞች እንትኖች ሳስነብብላቸው የነበር አረበኛ መጽሐፍ ቅዱሴን ጌታ ኢየሱስ ጠላቶቻችሁን ውደዱ፣ ለሚያሳድዷችሁ ጸልዩ እያለ በማቴዎስ 5:44 ላይ የሚናገረው ነው። አንዳንዴ እነዚህም በብዛት ሙስሊሞች ስለሚመጡ ላለፉት 20 ምናምን አመታት ከነሱ ጋር ብዙ እንትን ስለሚያውቁ ይከታተል። ሄሎ፣ አቤት፣ ማን ነው? ግሬስ ነው። ሰላም ጤና ይስጥልኝ። ኦኬ፣ እንደምን አሉ? እግዚአብሔር ይመስገን። እንደምን አሉ? እግዚአብሔር ይመስገን። እኔም የጎንደር ልጅ ነኝ። ግን ስሰማው ነው ወደዚህ ወደ እርሶ ልገባ የፈለግኩት። ኦኬ። አሜን። እግዚአብሔር ይባል። ስለ እንትና የመዝሙሬን አባት የጠሩትን ሁሉ አስተካከል። መዝሙር እዚህ አለ። አሁን ባለፈው አመት አግኝቸው ነበር። እንዲያውም ከኔ
እየመጣ ጎብኘኝ ብሎኝ ነበር። እሱ ያለው አሌክሳንድሪያ ነው ያለው። ያ ልክ ነው። ያ እኔም የዋጃ ፈረንጅ ልጅ ነኝ። አዎ ደህና ነህ እንዴ? ሰላም ነህ? እግዚአብሔር ይመስገን ሰላም ነኝ። በጣም እንዴት ሰላም ነው ነኝ። ልጆች? የጋሽ ዋጃ ልጆች እንዴት ናቸው? ኦ በጣም ማይ ደህና ሎርድ ጂሰስ። እኔ የአባ ነጋሽ ልጅ ነኝ። አባ ነጋሽ እንዴ? አባ ነጋሽማ በጣም በጣም ነው እኮ። ያ ዋጃና አባ ነጋሽ ምን እንትን አይደለ እንዴ? ቀኝና ራይት ያ ያ እኔም ብዙዎቹን አውቃቸዋለሁ፣ እርስዎን ግን አላወቅኳቸውም። ያው እዚያ አሜሪካን ሀገር ነው ያለው። ብዙውን ጊዜ ያው መጽሐፍ ቅዱስ ነው ማስተምረው። ኦኬ። የግሪክ ቋንቋ እና እንዲሁም ሌላ የዕብራይስጥ እና ግሪክ እንደዚህ አስተምራለሁ። እንዴ በጣም ደስ ይላል በእውነት። የሁለቱንም ቋንቋ መቻሎት ደግሞ እኔ ሰምቼ አላውቅም። ያው ተምሬ ነው እና ያው በዚህ ነው ማገለግለው። አሁን እዚህም የባነጋሽ ልጅ አለ። እኔ የልጅ ልጅ ነኝ። ታምራት የአባ ነጋሽ የልጅ ልጅ አዎ፣ ታምራት አለ። ታምራት ነጋሽ ዛሬ ራሱ ተደዋውለን ነበር። ያ እነሱ አለ አብረን ነው። እሱ ነው እንዲያውም ስፖንሰር ያደረገኝ ስመጣ። ሜዲሲን የሚያጠናው ነው ነው እንትን ነው ዓለም ባንክ ነው የሚሰራው። አንደኛው ሜዲሲን የሚያጠና ልጅም ነበር። ትንሽ ያ ነበር ወል እሱ አቋረጠ። የእሱ ትንሽ ማለት ነው። የእሱ ትንሹ አዎ። ያ ልክ ነው። ባለፈው ጎንደር አግኝቸው ነበር። የዛሬ 10 ዓመት ይሆናል ምናምን ኦ አላስታውስም። ያ ጎንደር ይሄዳል። አዎ እሱ ብዙ ጊዜ ይሄዳል። አዎ እንዴ ጋሽ ዋጃ ጋሽ ዋጃ ደህና ናቸው። ግን ጀርመን ሀገር ነው ያለው። እንዴት ነው ጀርመን ኑሮ? ቆንጆ ነው፣ ቆንጆ ነው። እንኳን ቆንጆ ሆነ፣ እንኳን ቆንጆ ሆነ። በጣም ያ እንዴት ነው